ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። በደሴ ከተማ ከቤተሰቦቿ ከ11 ግራም በላይ ወርቅ ዘርፋ በመሸጥ የተሰወረችው ታዳጊ በፖሊስ በቁጥጥር ስር ዋለች። በደሴ ከተማ አስተዳደር በሮቢት ቀበሌ ነዋሪ የሆነች 17 ዓመት ታዳጊ የካቲት 6 ቀን 2018 ዓ.ም ከቤተሰቦቿ 11 ግራም ወርቅ በመስረቅ መሰወሯ ተገልጿል። ቤተሰቦቿ ለፖሊስ በሰጡት ጥቆማ ከተሰወረችበት ጊዜ አንስቶ የደሴ ከተማ አስተዳደር ፖሊስ መምሪያ አራተኛ ዋና ፖሊስ ጣቢያ ጥብቅ ክትትል በማድረግ የካቲት 8 ቀን 2018 ዓ.ም በቁጥጥር ስር ሊያውላት መቻሉ ተገልጿል። የደሴ ከተማ አስተዳደር ፖሊስ መምሪያ አራተኛ ዋና ፖሊስ ጣቢያ አዛዥ ኢንስፔክተር ተመስገን አበበ ከብስራት ሬዲዮ ጋር በነበራቸው ቆይታ እንደተናገሩት ታዳጊዋ የሰረቀችውን ወርቅ በ88,000 ብር ሽጣ ልትሰወር ስትል ከነግብረ አበሮቿና ከወርቅ ገዢው ጋር በቁጥጥር ስር መዋሏን ተናግረዋል። ግለሰቧ ለወርቅ ገዢው እናቷ እንደታመመችባትና ለማሳከሚያ ብሩ እንደሚያስፈልጋት በመንገር ወርቁን እንዲገዛት ያደረገች መሆኑን ለጣቢያችን የተናገሩት ኢንስፔክተር ተመስገን እናቷ እንዳልታመመች እንዲሁም ከቤተሰቦቿ መሃል የታመመ ሰው አለመኖሩን ማረጋገጥ መቻሉን ገልጸዋል። ለዚህ ወንጀል ድርጊት የገፋፋትን ምክንያት ለማወቅ በቁጥጥር ስር ውላ ተጨማሪ ምርመራ እየተካሄደ እንደሚገኝ ተገልጿል ስትል መባወርቅን ዘግባለች። በድግምት ከምድረ ገጽ አጠፋሻለሁ በሚልና ክብረነክ የሆነ ስድብ በአደባባይ የተሳደበው ግለሰብ በእስራት ተቀጣ። በምስራቅ ባሌ ዞን ጊነር ከተማ ውስጥ ክብረነክ የሆነ ስድብ በአደባባይ የተሳደበና ዛቻ የፈጸመ ግለሰብ በእስራት ተቀጣ። የምስራቅ ባሌ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን ለብስራት ሬዲዮ እንደተናገሩት ተከሳሽ መስፍን ታከለ አንዲት ግለሰብን ክብር በሚነካና በሚያንቋሸሽ መልኩ አደባባይ ላይ በመሳደቡ በእስራት ሊቀጣ እንደቻለ ተገልጿል። ተከሳሹ ሆን ብሎ ተዘጋጅቶና አስቦ ህዝብ በተሰበሰበበት የጊነር ወረዳ ፍርድ ቤት ቅጥር ግቢ ውስጥ የግል ተበዳይን ክብር የሚነካና የሚያንቋሸሽ ስድብ ከመሳደቡን ባሻገር ድንጋይ ከመሬት አንስቶ በድግምት ከምድረ ገጽ አጠፋሻለሁ ብሎ ሲዝት እንደነበረም በማስረጃ ተረጋግጧል። ተከሳሹ ከዚህም ሌላ ለግልግል የገባን ሰው በሚያዋርድ መልኩ በመሳደብ ተጨማሪ የሰው ክብርን ዝቅ የሚያደርግ ስድብ በመሳደቡ በቁጥጥር ስር ውሎ የምርመራ መዝገቡ በማስረጃ ተጣርቶበት በአቃቤ ህግ ክስ ተመስርቶበታል። አቃቤ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በተከሳሹ ላይ የሁለት ሰዎችን ክብርን በመንካት መሳደብና ማዋረድ እንዲሁም በዛቻ ወንጀል ክስ የመሰረተበት ሲሆን ክሱን የተመለከተው የጊኒር ወረዳ ፍርድ ቤትም የካቲት 5 ቀን 2018 ዓ.ም በዋለው ችሎት ተከሳሽ መስፍን ታከለ የሰው የግል ነጻነትን በመዳፈር የተከበረ ስምን በማጥፋት በቀጥታ ክብረነክ ስድብና ዛቻ በመፈጸም በ10 ወራት ቀላል እስራት እንዲቀጣ የወሰነበት መሆኑን ዋና ኢንስፔክተር አሻግሬ ጥላሁን ጨምረው ገልጸዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። ሂላሪ ክሊንተን የትራምፕ አስተዳደር የኤፕስታይን መዝገብን ለመሸፈን እየሞከረ ነው ሲሉ ተናገሩ። ሂላሪ ክሊንተን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር ከሟቹ የወሲብ ወንጀለኛ ጄፍሪ ኤፕስታይን ጋር በተያያዙ ሰነዶች አያያዝ ላይ ለመሸፈን እየሞከረ ነው ሲሉ ከሰዋል። ፋይሎቹን በቶሎ አውጡ ሲሉ የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር በበርሊን ዓመታዊ የዓለም ፎረም ላይ በተገኙበት ወቅት ተናግረዋል። ዋይት ሀውስ ፋይሎቹን በመልቀቅ ዲሞክራቶች ከመቼውም ጊዜ በበለጠ ለተጎጂዎች ያደረጉትን ጥረት አጽንኦት ሰጥቷል። ከሟቹ የወሲብ ወንጀለኛ ኤፕስታይን ጋር በተያያዙ በሚሊዮኖች የሚቆጠሩ አዳዲስ ፋይሎች በዚህ ወር መጀመሪያ ላይ በዩናይትድ ስቴትስ የፍትህ ዲፓርትመንት ተለቀዋል። በወቅቱ ምክትል ጠቅላይ አቃቤ ህግ 3 ሚሊዮን ገጾች ገና አልተለቀቁም። የግል የሕክምና ሰነዶች በመኖራቸው የህፃናት ጥቃት ስዕላዊ መግለጫዎች ወይም ሌሎች ምርመራዎች አደጋ ላይ የሚጥል ሰነድ በመኖሩ አለመልቀቁን አስታውቀዋል። አንድሪው ማውንባተን ዊንዘር በኮንግረሱ ኮሚቴ ፊት ሄደው መመስከር አለመቻላቸውን በተመለከተ ሂላሪ ክሊንተን ጥያቄ ቀርቦላቸው ሲመልሱ እያንዳንዱ ሰው እንዲመሰክር የተጠየቀውን መመስከር ያለበት ይመስለኛል ብለዋል። ኤፕስታይን የተባለውና ከበርካታ ቱጃሮች ጋር ግንኙነት ያለው አሜሪካዊ የፋይናንስ ባለሙያ ከፈጸማቸው የወሲብ ወንጀሎች ጋር በተያያዘ ጥፋተኛ ሆኖ በመገኘቱ የተፈረደበት ሲሆን እንደ ኤሮፓውያን አቆጣጠር በነሐሴ ወር 2019 በወሲብ ንግድ ዝውውር ክስ ያለውን የፍርድ ቤት ቀጠሮ እየጠበቀ ያለ ራሱን እስር ቤት ውስጥ አጥፍቶ ተገኝቷል። ዩክሬን የወታደሮቿን ዘር በማቀዝቀዣ እንዲቀመጥ ገንዘብ እንደምትደጉም ተገለጸ።
በጦርነት ወታደሮቿን እያጣች ያለችው ዩክሬን የወታደሮቿን ዘር በማቀዝቀዣ ውስጥ ለማስቀመጥ ድጎማ እየሰጠች ነው። በ2022 የሩሲያ ዩክሬን ጦርነት ሲጀምር የግል የስነ ተዋልዶ ክሊኒኮች ሴት ወታደሮች እንቁላላቸውን፣ ወንዶች ደግሞ የዘር ፈሳሻቸውን እንዲያስቀምጡ አማራጭ አቅርበዋል። በ2013 ይህንን ለመቆጣጠር የተነሳው የዩክሬን ምክር ቤት ለአገልግሎቱ በገንዘብ ለመደጎም ህግ አውጥቷል። ህጉን ካረቀቁት የምክር ቤት አባላት አንዱ የሆኑት ኦክሳን ዲሜትሪቭ ወታደሮቻችን ወደፊታችንን እየተከላከሉ ነው፣ ነገር ግን የእነርሱን ወደፊት ሊያጡ ይችላሉ። ስለዚህ እድል መስጠት ነው የፈለግነው ብለዋል። የሁሉም ወታደሮች ናሙና ከሞቱ እስከ 3 ዓመት ድረስ በነጻ የሚቀመጥ ሲሆን የትዳር አጋሮቻቸው እንዲጠቀሙበት አስቀድሞ በጽሁፍ ፈቃድ ካላቸው ለመጸነስ መጠቀም ይችላሉ ተብሏል። እርምጃው ከጦርነቱ በፊት ዩክሬንን የገጠማትን የስነ ህዝብ ቀውስና ከጦርነቱ በኋላ ወጣቶቿ ተገድለውባት የተባባሰውን ችግር ለመፍታት ያለመ እንደሆነ ተናግሯል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጋለሁ። መልካም ቆይታ።